ሰላም እንዴት ናችሁ? ሰላም ናችሁ ወይ? እኔ ሰላም ነኝ። እንግዲህ በቀጣዩ ፓርት ተገናኝተናል። ፓርት 2 ዛሬ እንግዲህ ይዤላችሁ መጥቻለሁ። ባለፈው ፓርት እንግዲህ ወይም ደግሞ ባለፈው ያየነው እስከዚህ ድረስ ነበር። ሳይኑሶይዳል ሲግናልስ እስከሚል ድረስ አይተን ነበር። እንግዲህ ዛሬ ደግሞ ከዚህ ተነስተን ቀጣዮቹን ኤሌመንተሪ ሲግናልስ እና some part of operational signals የሚሉትን የምናይ ይሆናል። እንግዲህ ይሄንን ቻናል ሰብስክራይብ፣ ሼር፣ ላይክ፣ ኮሜንት ላይ ደግሞ ሀሳባችሁን በመጻፍ እንግዲህ እንድታበረታቱኝ እንዲሁም ደግሞ ይህን ቻናል እንድታሳድጉ እላችኋለሁ። በቀጥታ ወደ ክላሳችን እንሂድ። The continuous time sinusoidal signals given by x of t is equal to a cos omega t plus phi or x of t a sin omega t plus ፋይ ብለን ነው የምንገልጸው ማለት ነው። በሁለት መልኩ ነው የሚገለጸው ሳይኑሶይዳል ሲግናልስ ስንል ወይ በኮዝ ነው ወይ ደግሞ በሳይን ነው የሚገለጸው ማለት ነው። ለምሳሌ እንደምታውቁት የሳይን እና የኮዝ ግራፍ ታውቃላችሁ። የሳይን ከመሃል ነው የሚነሳው፣ ከዜሮ ላይ ነው የሚነሳው። ዘን ይመጣና ልክ እንደዚህ አይነት ነው። የኮዝ ማለት የሳይን ማለት ነው። ከዚህ እስከዚህ ያለው ምን ተብሎ ይጠራል? አምፕሊቲዩድ ነው ማለት ነው። ኤ አምፕሊቲዩድ፣ እቺ ኤ የምትወክለው አምፕሊቲዩድ ነው ማለት ነው። በዋይ ላይ ምን ያህል ከፍታ አለው ወይም ደግሞ በዋይ ላይ ያለውን ቫሉ የሚገልጽልን አምፕሊቲዩድ ነው ማለት ነው። ሶ እቺኛው ኤ አምፕሊቲዩድን ትወክላለች ማለት ነው። ለምሳሌ የኮዝን ደግሞ እንየው። ምን አይነት ግራፍ አለው ኮዝ ደግሞ ከዜሮ አይደለም የሚጀምረው ከአንድ ነው። ብዙ ጊዜ ከአንድ ይጀምራል። ልክ እንደዚህ አይነት ግራፍ ኖሯል ማለት ነው። ስለዚህ ይሄኛው አምፕሊቲዩድ ነው ማለት ነው። በዋይ አክሲስ ላይ ያለው ቫልዩ አምፕሊቲዩድን ይወክላል ማለት ነው። ስለዚህ በዚህ መልኩ የሚገለጹ ሲግናሎች ምን ተብሎ ይጠራሉ? ሳይኑሶይዳል ሲግናል ተብሎ ይጠራል ማለት ነው። ተብሎ ይጠራል። Similarly, በተመሳሳይ ሁኔታ the discrete time sinusoidal signal is written as እንዴት ነው የሚጻፈው? ሳይኑሶይዳል ዲስክሬት ሲሆን ይሄኛው ኮንቲኒየስ ሲሆን ነው ብለናል። ዲስክሬት ሲሆን ደግሞ እንዴት ነው የሚገለጸው? በቲ ቦታ ኤን ነው የምትተኩት። እዚህ ጋርም ቲ ነበረች፣ እዚህ ጋር ኤን ተካናት ማለት ነው። ኦሜጋ የምትለዋን ደግሞ በዚህኛው እንተካታለን። ሌላው ነገር እንደዛው ነው የሚቆየው ማለት ነው። ስለዚህ እንዴት ነው የሚጻፈው? x of n is equal to a cos omega n plus phi ብለን ነው የምንገልጸው። ወይም ደግሞ x of n is equal to a sin omega n plus phi ብለን እንገልጸዋለን ማለት ነው። በእነዚህ ሁለቱ ነው የሚገለጹት። በእነዚህ ሁለቱ መግለጽ ይቻላል ማለት ነው። እስቲ ግራፋችሁን እንየው። ልዩነታቸው ያኛው ኮንቲኒየስ ነው፣ ይሄኛው ደግሞ ዲስክሬት ይሆናል ማለት ነው። ዲስክሬት ይሆናል። ለምሳሌ ልክ እንደዚህ ያለን የሳይንን ብናነሳ ለምሳሌ ልክ እንደዚህ ከፍ ይላል፣ ከዛን ትንሽ ዝቅ እያለ ይመጣል፣ አሁንም ዝቅ እያለ ይመጣል፣ ከዛን ዝቅ እያለ ይመጣል፣ ከዛን ዜሮ ላይ ይሆናል ማለት ነው። ከዛስ በታችኛው በኩል ደግሞ መጨመር ይጀምራል። አሁንም ትንሽ ዝቅ ይላል፣ ከዛን አሁንም ዝቅ ይላል፣ ከዛን ልክ እንደዚህ ነው ማለት። ይሄኛውን ግራፍ ብታያይዙት ልክ እንደዚህ ሳይን የሚመስል ግን ዲስክሬት የሆነ ሳይን የሚመስል ግራፍ ይሰጠናል ማለት ነው። እንግዲህ እዚህ ጋር ነው ሲግናል ያለን፣ እዚህ ጋር ነው። ከዛን ወደ ታች፣ ከዛ ደግሞ ቀጣይ ፔሪድ ላይ ምን ይሆናል? ወደ ላይ ነው የሚገለበጠው ማለት ነው። ስለዚህ በዚህ መልኩ ዲስክሬት ሳይኑሶይዳል ሲግናልስ ለኮዝ እንደዚህ አይነት ግራፍ ይኖረዋል ማለት ነው። እስቲ ሳይን ሲሆን ደግሞ ተመሳሳይ ነው ከቅድሙ ጋር። ከዜሮ ነው የሚነሳው፣ ዜሮ ነው። ከዛን የሆነች ያህል የጨመረ ሲግናል እናገኛለን። ከዛን ሲግናሉ እየጨመረ ይመጣል፣ አሁንም እየጨመረ ይመጣል፣ ከዛን ይቀንሳል። ከዛን ዜሮ ላይ ይሆንና በታችኛው በኩል ወደ ታች መጨመር ይጀምራል። ወደ ታች ከዛ መቀነስ፣ ከዛን ልክ ዜሮ ላይ ይሆናል ማለት ነው። ከዛ በኋላ ይሄኛውን ብታዩት ልክ እንደዚህ ነው። ዲስክሬት የሆነ ነው፣ ግን ምን አይነት ግራፍ የሚመስል ሳይን የሚመስል የሳይን ግራፍ የሚመስል ይሰጠናል ማለት ነው። በዲስክሬት ፎርም የሳይን ሲግናል ወይም ደግሞ ሳይን ፎርም ግራፍ የሆነውን ይሰጠናል ማለት ነው። በዚህ መልኩ ማግኘት
እንችላለን። እንግዲህ ይሄኛው የሳይኖሶይዳልስ ሲግናል የሚሉትን ዲስክሬት እና ኮንቲኒስ ሲሆን በዚህ መልኩ መሳል ይቻላል ማለት ነው። እንግዲህ እንደገባችሁ ተስፋ አደርጋለሁ። ካልገባችሁ ደግሞ ኮሜንት ላይ ጻፉልኝ። በቻልኩት መጠን ለመመለስ ወይም ደግሞ ለማስተካከል ሞክራለሁ ማለት ነው። ወደሚቀጥለው እንሂድ። ሌላኛው ሪል ኤክስፖኔንሻል ሲግናልስ የሚለው ነው። ሪል ኤክስፖኔንሻል ሲግናልስ the continuous time real exponential signal is written as እንዴት ነው የሚጻፈው? ሪል ኤክስፖኔንሻል ሲግናል ለምሳሌ x of t is equal to k e raised to at k e raised to at ብለን እንጽፈዋለን። በዚህ መልኩ ነው የሚገለጸው። ኤክስፖኔንሻል እንደምታዩት e raised to ኤቲ የምትለው ኤክስፖኔንሻል ነች ማለት ነው። ይሄኛው ደግሞ ኮመን ፋክተር ነው ማለት ነው። ፋክተር ነው ማለት ነው። ስለዚህ በየትኛውም ቁጥር መሆን ይችላል ማለት ነው። ኬ የትኛውም ቁጥር መሆን ይችላል። ስለዚህ ምን አይነት ግራፍ ይኖረዋል? ይሄኛውም ግራፉ በሁለት ነገሮች ላይ እየተመሰረተ ነው ማለት ነው። አንደኛው በኤ ላይ ነው ማለት ነው። በኤ አሁን ለምሳሌ ሌዛን 0 ሲሆን እና ግሬተር ዛን 0 ሲሆን ሌዛን 0 ሲሆን ዲኬ ይሆናል ወይም ደግሞ የሚቀንስ ኤክስፖኔንሻል የሚቀንስ ግራፍ እናገኛለን። ግሬተር ዛን 0 ሲሆን ግሮዝ ነው የሚያደርግ ኤክስፖኔንሻሊ ግሮዝ የሚያደርግ ግራፍ እናገኛለን ማለት ነው። ለምሳሌ ግራፍ እንደዚህ ቢሆን ይሄኛው ዲኬ የሚያደርገው ልክ እንደዚህ እየቀነሰ ይመጣል ማለት ነው። ልክ እንደዛ እየቀነሰ ይመጣል ዲኬ ኢፍ ኤ ኢስ ሌስ ዛን 0 ሲሆን። ግሮዝ ሲሆንስ እንዴት ነው የሚሆነው? እንደዚህ እየጨመረ ይመጣል ማለት ነው። ልክ እንደዚህ እየጨመረ የሚመጣ ግራፍ ይሰጠናል ማለት ነው። በዚህ መልኩ ግራፉን መሳል ወይም ደግሞ ማግኘት እንችላለን ማለት ነው። ሲሚላርሊ በተመሳሳይ ሁኔታ the discrete time real exponential signal is given by x of n ሜቢ አይታያችሁም ይሆናል እዚህ ጋር ልጻፍላችሁ x of n is equal to k r of n በዚህ መልኩ ነው የሚጻፈው። በዚህ መልኩ ይጻፋል። x of n is equal to k r raised to n ብለን ነው የምንጽፈው ማለት ነው። እዚህ ጋር ሁለት ቅድመ ሁኔታዎች አሉ። ለምሳሌ r በ0 እና በ1 መሃል ሲሆን ኤክስፖኔንሻሉ ምን ይሆናል? ወይም ደግሞ ግራፉ ምን ይሆናል? ግራፉ ምን አይነት ይሆናል? ግራፉ ዲኬ ይሆናል። ኤክስፖኔንሻሊ ዲኬ የሚያደርግ ይሆናል ማለት ነው። ይሄኛው ዲስክሬት ነው፣ ያኛው ኮንቲኒዩስ ነበር። ይሄኛው ደግሞ በዲስክሬት ፎርም ነው ዲኬ የሚያደርገው ኤክስፖኔንሻሊ። ስለዚህ ምን አይነት ግራፍ ይኖረዋል? ዲኬ የሚያደርግ ምን አይነት ግራፍ ይኖረዋል? ስለዚህ እንዴት ነው የሚሆነው? እዚህ ጋር ይጨምራል፣ ከዛ ይቀንሳል፣ ከዛ ይቀንሳል፣ ከዛ ይቀንሳል፣ ከዛ ይቀንሳል፣ ከዛ ይቀንሳል ማለት ነው። ዜሮ ላይ ኦሬዲ ወደ ዜሮ የሚጠጋ ይሆናል ማለት ነው። ይሄኛውን እስቲ ዝም ብለን ብናያይዘው እንደዚህ ኤክስፖኔንሻሊ ዲኬ የሚያደርግ ግራፍ ነው የምናገኘው ማለት ነው። ኤክስፖኔንሻሊ ዲኬ የሚያደርግ ግራፍ እናገኛለን ማለት ነው። አር በ0 እና በ1 መሃል ሲሆን፣ ሌላኛው ደግሞ አር ግሬተር ዛን 1 ሲሆንስ? አር ግሬተር ዛን 1 ሲሆን ምን ይሆናል? ግሮዝ ኤክስፖኔንሻል ነው የሚሆነው። ግሮዝ ኤክስፖኔንሻል ለምሳሌ እዚህ ጋር ትንሽዬ ይሆናል፣ ከዛን ይጨምራል፣ ከዛን ኤክስፖኔንሻል ይጨምራል፣ ከዛን አሁንም ይጨምራል፣ አሁንም ይጨምራል ማለት ነው። ይሄኛውን ግራፍ ልክ እንደዚህ ብታገናኙት ሊነር ያልሆነ ግራፍ ኤክስፖኔንሻል የሚጨምር ግራፍ እናገኛለን ማለት ነው። ግራፎቹን በዚህ መልኩ ማንሳት እንችላለን። ኤክስፖኔንሻል እና ሪል ኤክስፖኔንሻል ሲግናል ማለት ነው። ዲስክሬት እና ኮንቲኒዩስ ሲሆን ወደሚቀጥለው እንሂድ። ኮምፕሌክስ ኤክስፖኔንሻል ሲግናልስ the continuous time complex exponential signal is given by እንዴት ነው የሚሰጠን ወይም ደግሞ እንዴት ነው የሚጻፈው ካላችሁኝ x of t is equal to e raised to j omega t ነው። እዚህ ጋር ተመልከቱ t ያለቻ ኮንቲኒዩስ ነው ማለት ነው። ስለዚህ በዚህ መልኩ ነው የሚገለጸው። በማትማቲክስ ውስጥ ስንማር እንዴት ነው? ለምሳሌ ኮምፕሌክስ ነምበር የምንለው z is equal to a plus g b ነው። እዚህ ውስጥ እንግዲህ እንደምትመለከቱት እዚህ ውስጥ a አለች። a ምንድነች? ሪል ነች ማለት ነው። b አለ። b ከፊት ለፊቱ j ስላለ ምን ይሆናል? ኢማጂነሪ ይሆናል ማለት ነው። እዚህ ጋር እንደምትመለከቱት j አለ። ለዛ ነው ኮምፕሌክስ የተባለው ማለት ነው። ኮምፕሌክስ የተባለው ለዛ ነው። ኮምፕሌክስ ኤክስፖኔንሻል ሲግናልስ የተባለው ለዛ ነው ማለት ነው።
ለዛ ነው ማለት ነው። ስለዚህ እንዴት ነው የሚገለጹት የሚለውን ወደፊት ቀጣይ ስላይድ ላይ የምናየው ይሆናል ማለት ነው። Similarly, the discrete time complex exponential signal is written as እንዴት ነው የሚጻፈው? ምን ዲስክሬት ሲሆን በቲ ቦታ ኤን መተካት ብቻ ነው። ሌላ ምንም የምንሰራው ስራ የለንም። በቲ ቦታ ኤን መተካት ነው። ኤክስ ኦፍ ቲ ነበር፣ ኤክስ ኦፍ ኤን እናደርገዋለን ማለት ነው። ይሆናል ማለት ነው። እዚህ ጋር ኢ ጄ ኦሜጋ ቲ ነበር። እዚህ ጋር ምን ይሆናል? ኢ ጄ ኦሜጋ ኤን ይሆናል ማለት ነው። በቲ ቦታ ኤንን መተካት ነው ማለት ነው። ሌላኛው ደግሞ በኦሜጋ ቦታ ችኛዋን ኦሜጋ ማስገባት ነው ማለት ነው። እንደዚህ ነው የሚገለጸው። እስቲ ቀጣይ ስላይድ ላይ ሄደን እንየው። ለምሳሌ አፕላይድ ማቴማቲክስ 3 ስትማሩ እንግዲህ ስለ ኢውለርስ ፎርሙላ ታውቁታላችሁ ብዬ አስባለሁ፣ ተምራችኋል ብዬ አስባለሁ። እናም ይሄ ኢውለርስ ፎርሙላ ይሄኛውን ፎርሙላ ይሰጠናል ማለት ነው። ይሄኛውን ፎርሙላ ያገኘነው ከዛኛው ከኢውለርስ ፎርሙላ ነው። from Euler's formula the continuous time complex exponential signal can be written as እንዴት ነው የሚጻፈው? e raised to j omega t cos omega t plus j sin omega t ብለን ነው የምንጽፈው ማለት ነው። በዚህ መልኩ ነው የምንጻፈው። እቺኛዋ ከዚህኛዋ ጋር እኩል ነች ማለት ነው። e raised to j omega t is equal to cos of omega naught t plus j sin omega t ነች ማለት ነው። ሁለተኛው ደግሞ እዚህ ጋር ኔጌቲቭ ሲኖረው እስከላይ ፓወሩ ላይ ኔጌቲቭ ሲሆንስ ምን ይሆናል? እዚህ ጋር ፖዚቲቭ ነበር። ፖዚቲቭ ሲሆን እዚህ ጋር ፖዚቲቭ ሲሆን ፖዚቲቭ ነበር። አሁን ደግሞ እዚህ ጋር ኔጌቲቭ ሲሆንስ ፓወሩ ላይ ኔጌቲቭ ከሆነ እዚህ ጋር ምን ይሆናል? ኔጌቲቭ ይሆናል ማለት ነው። ኔጌቲቭ ይሆናል። ስለዚህ e minus j omega t is equal to cos of omega t minus g sin omega t ይሆናል ማለት ነው። በዚህ መልኩ እንጽፋለን ደግሞ ይገለጻል ማለት ነው። ይሄኛው ሁለቱ ፎርሙላ ከኢውለርስ ፎርሙላ የመጡ ናቸው ቀጥታ ማለት ነው። we can write continuous time sinusoidal signal in terms of continuous time complex exponential signal እንደምትመለከቱት እንግዲህ እንደምታዩት እዚህ ላይ ሪል እና ኢማጂነሪ ፓርት አለ አይደል? ሪል የምንለው ምንም ጄ የሌለበት ከፊት ለፊቱ ማለት ነው። ጄ ያለበት ኮምፕሌክስ ይሆናል፣ ኢማጂነሪ ይሆናል። ጄ ከፊት ለፊቱ የሌለው ደግሞ ሪል ይሆናል ማለት ነው። ስለዚህ ኮዝ ኦሜጋ ቲ ምንድነው? እዚህ ጋር ሪል ነው ማለት ነው። ኮዝ ኦሜጋ ቲ ሪል ፓርት ኦፍ ዋት ኢ ሬዝ ቱ ጄ ኦሜጋ ቲ ነው ማለት ነው። እሺ and sin omega t እንደምትመለከቱ ከፊት ለፊቱ j አለ። ስለዚህ ምን ይሆናል? እሱ ደግሞ ኢማጂነሪ ይሆናል ማለት ነው። em የምትለው ኢማጂነሪ ነች። r የምትለው ሪል የምትለውን ትገልጻለች ማለት ነው። ሪል ፓርት የሚለውን ትገልጻለች። ስለዚህ sin omega t የሚለው ኢማጂነሪ ፓርት ነው። የምን የe j omega t ኢኩዌሽን ማለት ነው። ከዚህኛው ኢኩዌሽን ኢማጂነሪ ፓርት ኮዝ ኦሜጋ ቲ መሆኑን የሚገልጽ ነው ማለት ነው። እሺ በሚቀጥለው ላይ አዲንግ ኢኩዌሽን 1 and 2 ኢኩዌሽን 1 እና 2ን አንድ ላይ ብንደምር ምን እናገኛለን? ከነዛ ከሁለቱ ለምሳሌ ይሄኛውንና ይሄኛውን አንድ ላይ ብንደምር ምንድነው የምናገኘው? ለምሳሌ e raised to j omega t plus e raised to minus j omega t እዚህ ጋር ተመልከቱ አንድ ላይ ደምርናቸው ማለት ነው። ኢኩዌሽን 1 እና 2 ነው። ቀጥሎስ እነዚህ ሁለቱን አንድ ላይ እንደምር ኮዝ ኦሜጋ ቲ እዚህ ጋር ኮዝ ኦሜጋ ቲ ነው፣ እዚህ ጋር ኮዝ ኦሜጋ ቲ ተመሳሳይ ናቸው። ሁለቱም ፖዚቲቭ ናቸው። ስለዚህ 2 ኮዝ ኦሜጋ ቲ ይሰጡናል ማለት ነው። 2 ኮዝ ኦሜጋ ቲ። ከዛስ እዚህ ጋር ደግሞ ተመልከቱ j ሳይን ኦሜጋ ቲ እዚህ ጋር j ሳይን ኦሜጋ ቲ ግን እዚህ ጋር ተመልከቱ እዚህ ጋር ፖዚቲቭ ነው፣ እዚህ ጋር ኔጌቲቭ ነው። ስለዚህ ምን ይሆናል? ይሄኛው ይጣፋል። ቀጣይ የምናገኘው ምን ብቻ ነው ማለት ነው? 2 ኮዝ ኦሜጋ ቲ የምትለውን ብቻ እናገኛለን ማለት ነው። ከዛስ ኮዝ ኦሜጋ ቲ የምትለውን እቺኛውን ብቻ ለብቻ ለማስቀረት ምን እንደምናደርገው በሁለቱም በኩል ለሁለት ነው የምናካፍለው። በዚህኛውም በኩል ለሁለት፣ እቺኛው ሁለት በዚህኛው ሁለት ጠፋለች። ከዛ እዛ ጋር ምን ብቻ ይቀራል? ኮዝ ኦሜጋ ቲ የምትለው ትቀራለች።
በዚህ በኩልስ ኦቨር 2 አለን። ስለዚህ ምን ይሆናል? e raised to j omega t plus e raised to minus j omega t over 2 ይሆናል ማለት ነው። በዚህ መልኩ እንገልጸዋለን ማለት ነው። በዚህ መልኩ እንገልጸዋለን ማለት ነው። በዚህ መልኩ መግለጽ ይቻላል። እሺ ቀጣይ ላይ similarly subtracting equation 2 from equation 1 ከኢኩዌሽን 1 ላይ ኢኩዌሽን 2 መቀነስ ማለት ነው። ኢኩዌሽን 1 ይሄኛው ነው። ከዚህኛው ኢኩዌሽን 2 ይሄኛውን መቀነስ ማለት ነው። ስለዚህ ምን ይሆናል እንየው። e j omega t minus e minus g omega t እዚህ ጋር ይሄውና j e power of j omega t minus e minus j omega t ሰብስትራክት ስናደርግ ይሄኛውን አገኘን በዚህ በኩል። እሺ ወደዛኛው እንሻገር። አሁንም ይሄኛው ፖዚቲቭ ነበረ፣ ይሄኛው ኔጌቲቭ ይሆናል። ኮዙ ኔጌቲቭ ይሆናል፣ ይሄኛው ሳይኑ ደግሞ ፖዚቲቭ ይሆናል ማለት ነው። ስለዚህ ኮዝ ኦሜጋ ቲ ተመሳሳይ ናቸው። እሺ እዚህ ጋር ግን ፖዚቲቭ ነው፣ እዚህ ጋር ደግሞ ኔጌቲቭ ነው። ስለዚህ ብንደምራቸው ምን ይሆናል? ይጣፋሉ ማለት ነው። እነዚህ ሁለቱ ይጣፋሉ። እዚህ ጋርስ ይሄኛው j sin ኦሜጋ ቲ ነው፣ እዚህ ጋር j sin ኦሜጋ ቲ ነው። እዚህ ጋር ፖዚቲቭ ነው፣ እዚህ ጋር ፖዚቲቭ ነው። ስለዚህ ምን ይሆናል? 2j sin ኦሜጋ ቲ ይሆናል። 2j sin ኦሜጋ ቲ ይሆናል ማለት ነው። ከዛን sin ኦሜጋ ቲ የምትለዋን ለብቻው ለማግኘት ምን እንደምናደርገው በዚህ በኩል ለ2j እናካፍላለን፣ በዚህ በኩል ለ2j እናካፍለዋለን። ይሄኛው 2j በዚህኛው 2j ይጠፋል። ከዛ ምንድነው የምናገኘው? እንደዛ ሲጣፋ ሳይን ኦሜጋ ቲ ለብቻዋ ትቀራለች ማለት ነው። በዚህ በኩልስ ምን ይሆናል? ከስር ምን አለን? ከታች ምን አለን? 2j አለን ማለት ነው። 2j አለን። ስለዚህ e raised to j omega t minus e raised to minus j omega t over 2j ይሆናል ማለት ነው። በዚህ መልኩ መግለጽ ይቻላል። ምናልባት ካልገባችሁ ፖዝ አድርጋችሁ አቁማችሁ መመልከት ትችላላችሁ። እንደዚሁም ደግሞ ደጋግማችሁ ወደ ኋላ በመመለስ ማየት ይቻላል። ብዙ ጊዜ ፈተና ላይ ይመጣል ይሄኛው ፕሩቭ አድርጉ የሚል። ስለዚህ ደጋግማችሁ ይሄኛውን ስሩት፣ ሚድ ላይ ይመጣል እርግጠኛ ነኝ። ወደሚቀጥለው እንሂድ። Similarly for discrete time complex exponential signals ዲስክሬት ሲሆንስ እንዴት ነው የሚገለጸው? እንዴት ነው የምንጽፈው? ደግሞ እንዴት ነው ምን ገልጸው ካላችሁኝ e raised to j omega n is equal to cos omega n plus j sin omega n ከኮንቲኒዩስ ጋር ልዩነት የለም። ልዩነታቸው t የነበረበትን ቦታ n መተካት ብቻ ነው። እዚህ ጋር t ነበር n ተካ ነው፣ እዚህ ጋርም t ነበር n ተካ ነው፣ እዚህ ጋር t ነበር n ተካ ነው። ከዛን ኦሜጋ ነበር፣ በዚህኛው ኦሜጋ ተካ ናቸው ማለት ነው። ተመሳሳይ ናቸው፣ ምንም ልዩነት የላቸውም። ስለዚህ እዚህ ጋርም ከመጣችሁ እዚህ ጋር e raised to minus j omega n ነው is equal to cos omega n minus j sin omega n በሚለው ይገለጻል ማለት ነው። እዚህ ጋር ኔጌቲቭ ሲኖር እዚህ ጋር ኔጌቲቭ ፓወር ላይ ኔጌቲቭ ሲኖር እዚህ መሃላቸው ላይም ኔጌቲቭ ይኖራል። እዚህ ጋር ፖዚቲቭ ሲሆን እዚህ መሃልም ምን ይሆናል? ፖዚቲቭ ይሆናል ማለት ነው። ፖዚቲቭ ይሆናል። እዚህ ጋር እንግዲህ we can write discrete time sinusoidal signal in terms of discrete time complex exponential signal as cos omega n is equal to real part ምን ይሆናል? እዚህ ጋር ተመልከቱ። ይሄኛው ምንድነው? ሪል ፓርት ነው ማለት ነው። የዚህኛው ሪል ፓርት r የምትለው ሪል ፓርት የምትለው ትገልጻለች ማለት ነው። እሺ እዚህ ጋር ደግሞ ተመልከቱ j ያለው ከፊት ለፊት ሳይን፣ ስለዚህ ምን ይሆናል? ኢማጂነሪ im የምትለው ኢማጂነሪ የምትገልጽ ይሆናል። ኮዝ ኢማጂነሪ ማለት ነው። የዚህኛው ማለት ነው የe j ኦሜጋ n ኢማጂነሪ ፓርት ነው ማለት ነው። ወደሚቀጥለው እንሂድ። adding equation 1 and 2 ቅድም እንደሰራ ነው አንድ ላይ ስንደምራቸው ይሄኛው ኢኩዌሽን እና ይሄኛው ኢኩዌሽን አንድ ላይ ሲደመር e raised to j omega n plus e raised to minus j omega n ይሄውና ይሄኛው ማለት ነው
ደምርናቸው አንድ ላይ ይሄኛውንና ይሄኛውን አንድ ላይ እንደምር ስለሚመሳሰሉ ስለዚህ ኮዝ ኦሜጋ ኤን ኮዝ ኦሜጋ ኤን ስለዚህ ምን ነው 2 ኮዝ ኦሜጋ ኤን ይሰጠናል ማለት ነው። ከዛስ ወደዚህ ነው እንምጣ ጄ ሳይን ኦሜጋ ኤን ጄ ሳይን ኦሜጋ ኤን ተመሳሳይ ናቸው፣ ግን ከፊት ለፊታቸው ያለው ይሄኛው ፖዚቲቭ ነው ይሄኛው ኔጌቲቭ ነው። ስለዚህ ምን ይሆናል ይጣፋል ማለት ነው። ስለዚህ የምናገኘው ምን ብቻ ይሆናል 2 ኮዝ ኦሜጋ ኤን ይሆናል ማለት ነው። 2 ኮዝ ኦሜጋ ኤን። እስቲ ለምሳሌ አሁን ኮዝ ኦሜጋ ኤን ለብቻው ለማስቀረት ምን እንደምናደርገው ሁለት መጥፋት አለበታ። ስለዚህ ለሁለት እናካፍላለን፣ በዚህ በኩልም ለሁለት እናካፍላለን። ይሄኛው በዚህኛው ሲጠፋ ምን ብቻ እናገኛለን ማለት ነው ኮዝ ኦሜጋ ኤን is equal to ምን ይሆናል e raised to omega n plus e raised to minus j omega n over 2 የሚለውን እናገኛለን ማለት ነው። በዚህ መልኩ ማግኘት እንችላለን። similarly subtracting equation 2 from equation 1 we obtain ከኢኩዌሽን 1 ኢኩዌሽን 2ን ብንቀንስ ምን እናገኛለን? ለምሳሌ e raised to j omega n minus e raised to minus j omega n እዚህ ጋር ይሄውና e raised to minus j omega e raised to j omega n minus e raised to minus j omega n ከዛ ደግሞ ይሄ እዚህ ጋር ኔጌቲቭ አለ አይደል? በኔጌቲቭ ነው የሚባዙት እነዚህ ሁሉ በኔጌቲቭ ስናባዛው ይሄኛው ኔጌቲቭ ይሆናል፣ ይሄኛው ኔጌቲቭ ይሆናል፣ ይሄኛው ፖዚቲቭ ይሆናል። ኔጌቲቭ ሲባዛ በኔጌቲቭ ፖዚቲቭ ይመጣል ማለት ነው። ይሄኛው ፖዚቲቭ ይሆናል። ስለዚህ እነዚህ ሁለቱን አንድ ላይ ደምሯቸው አሁን ለምሳሌ ኮዝ ኦሜጋ ኤን እዚህ ጋር ፖዚቲቭ ነው፣ ኮዝ ኦሜጋ ኤን እዚህ ጋር ደግሞ ኔጌቲቭ ነው። ስለዚህ አንድ ላይ ስንደምራቸው ምን ይሆናል ይጣፋሉ ማለት ነው። እነዚህ ሁለቱ ምን ይሆናሉ ይጣፋሉ ማለት ነው። እነዚህ ሁለቱ ይጣፋሉ። አሁን ደግሞ እነዚህ ሁለቱን እንደምራቸው እዚህ ጋር ፖዚቲቭ ነው j ኦሜጋ ሳይን n j ሳይን ኦሜጋ n ሲደመር j ሳይን ኦሜጋ n ስለዚህ ምን እናገኛለን 2 j ሳይን ኦሜጋ n እናገኛለን ማለት ነው። ስለዚህ ሳይን ኦሜጋ n የሚለው ለብቻው ለማስቀረት ምን እንደምናደርገው ይሄኛውን ለ2j እናካፍለዋለን፣ ይሄኛውም ለ2j እናካፍለዋለን ማለት ነው። ለ2j እናካፍለን ይሄኛው 2j በዚህኛው ይጠፋል። ስለዚህ ምን ለብቻው ይቀራል ማለት ነው። ሳይን ኦሜጋ ኤን የሚለው ለብቻው ይቀራል። በዚህ በኩልስ ኦቨር 2j ይሆናል እዚህ ጋር። ስለዚህ በዚህ በኩል ምን እናገኛለን e raised to j omega n minus e raised to minus j omega n over 2j የሚለውን ፎርሙላ እናገኛለን ማለት ነው። በዚህ መልኩ እናገኛለን ማለት ነው። እንግዲህ ግልጽ ነው ብዬ አስባለሁ። እሺ የሚቀጥለው ደግሞ ቤዚክ ኦፕሬሽን ኦን ሲግናልስ የሚለው ነው ማለት ነው። ቤዚክ ኦፕሬሽን ኦን ሲግናል ላይ ምን አይነት ኦፕሬሽኖች አሉ የሚሉትን ደግሞ ቀጣይ የምናይ ይሆናል ማለት ነው። የመጀመሪያው አምፕሊቲዩድ ስኬሊንግ ነው። አምፕሊቲዩድን ስኬል ማድረግ አምፕሊቲዩድን ወይ መቀነስ ወይ ደግሞ መጨመር ማለት ነው። ስኬል ማድረግ ማለት ወይ የሆነው መጠን ወይ መጨመር ነው ወይ ደግሞ መቀነስ ነው ማለት ነው። Consider a continuous time signal denoted by x of t. የሆነ ሲግናል x of t ተብሎ ተሰጠን። The signal y of t obtained by scaling the amplitude of by a factor a is given by maybe እዚህ ጋር ይታያቸውም ይሆናል። እንዴት ነው የሚሰጠን? y of t የምናገኘው የተሰጠን ሲግናል x of t በa አባዝተን ነው ማለት ነው። በa ሲባዛ ነው የሚሰጠን ማለት ነው። y of t is equal to a x of t ብለን ነው የምናገኘው። እቺኛዋ a ስኬል ፋክተር ነው የምትባለው። ስኬል ፋክተር ማለትም ወይም ስኬል አምፕሊቲዩድ ምንጨምርባት ወይም ደግሞ ምንቀንስባት ነች ማለት ነው። ምንቀንስባት ለምሳሌ በፍራክሽን ነምበር ብናባዛ በፍራክሽን ለምሳሌ በ1 ኦቨር 2 አድርገን ብናባዛበት ስኬሉን እንቀንሰዋለን። ለምሳሌ ደግሞ በ2 ብናባዛ ስኬሉን በ2 እንጨምረዋለን። ስለዚህ
ኤ ወይ ስኬሉን ወደ ላይ ያሳድገዋል ወይ ደግሞ ይቀንሰዋል ማለት ነው። ስራው ይሄው ነው በቃ። ስኬሊንግ ማለት ይሄው ነው። ሌላ እንትን የለውም። ስኬሊንግ ማለት ይሄው ነው። አምፕሊቱድ ስኬሊንግ ማለት ይሄው ነው ማለት ነው። አምፕሊቱድን ወይ መጨመር ወይ ደግሞ መቀነስ ማለት ነው። the value of y of t is obtained by multiplying the corresponding value of x of t by the scalar a y of t የምናገኘው በስካላር ነምበር ኤ አባዝተን ነው። ምንም ኤክስ ኦፍ ቲ የተሰጠንን ሲግናል በኤ ስናባዛው ዋይ ኦፍ ቲን እናገኛለን ነው የሚለን ማለት ነው እዚህ ጋር። ቀጥሎ a physical example of a device that performs amplitude scaling is an electronics amplifier። ተጨባጭ የሆነ ወይም ደግሞ በፊዚካል ኤግዛምፕል መስጠት ይቻላል። ለምሳሌ አምፕሊፋየር ኤሌክትሮኒክስ የሆኑትን ለምሳሌ ድምጽ መግቢያ አለ። ማይክ ድምጻችንን በጣም ከፍ ያደርገዋል። አምፕሊቱዱን ነው ከፍ የሚያደርገው፣ ስኬል አፕ ነው የሚያደርገው ማለት ነው። በዛ ጊዜ በጣም አምፕሊቱዱ ከፍ ይላል ወይም ደግሞ ድምጹ ምን ይላል ከፍ ይላል ማለት ነው። ወይም ደግሞ መቀነስም ይቻላል፣ ስኬሉን መቀነስ ይቻላል ማለት ነው። ያ ማለት አምፕሊቱዱ ነው የምንጨምረው ወይም ደግሞ አምፕሊቱዱ ነው ምን ቀንሰው ማለት ነው። የዛን ጊዜ ያ ምን ይባላል? አምፕሊቱድ ስኬሊንግ ተብሎ ይጠራል። ብዙ ጊዜ ደግሞ በኤሌክትሮኒክስ አምፕሊፋየር ውስጥ እናገኛለን ይሄኛውን ማለት ነው። ይሄኛውን ስኬሊንግ አምፕሊቱድ ስኬሊንግ የሚለው ማለት ነው። ሲሚላርሊ በተመሳሳይ ሁኔታ ኮንሲደር ኤ ዲስክሬት ታይም ሲግናል ዲኖትድ ባይ ኤክስ ኦፍ ኤን። ዲስክሬት ውስጥ ደግሞ እንውሰድ እስቲ። ለምሳሌ ኤክስ ኦፍ ኤን የሚባል ሲግናል ተሰጠን፣ ዲስክሬት የሆነ ማለት ነው። ዘ ሲግናል ዋይ ኦፍ ኤን ኦብቴንድ ባይ ስኬሊንግ ዘ አምፕሊቱድ ኦፍ ባይ ኤ ፋክተር ኤ ኢዝ ጊቨን ባይ። ለምሳሌ ኤክስ ኦፍ ኤን የሚባል ሲግናል ይሰጠናል። ያንን ኤክስ ኦፍ ኤን የሚባለውን ሲግናል በኤ ስናባዛው ዋይ ኦፍ ኤን የሚባልን ሌላ ሲግናል እናገኛለን ማለት ነው። ስለዚህ ዋይ ኦፍ ኤን is equal to ኤ ኦፍ ኤክስ ኦፍ ኤን ነው የሚሆነው ማለት ነው። ኤ ማለት አምፕሊቱድ ፋክተር ነው ኦር ስኬል ፋክተር ተብሎ ይጠራል። ስኬሉ ወይ ከፍ የምናደርግበት ወይም ደግሞ ዝቅ የምናደርግበት ነው ማለት ነው። ይሄኛው ዲስክሬት ፎርሙ ነው ማለት ነው። ተመሳሳይ ናቸው ከኮንቲኒየስ ጋር። እሺ ሌላኛው ታይም ስኬሊንግ ነው የሚለን ታይም ስኬሊንግ። ስለዚህ ታይም ስኬሊንግ የሚለውን ደግሞ በሚቀጥለው ፓርት የምናየው ይሆናል። እንግዲህ እንደተመቻችሁ የሆነ ነገር ተረዳችሁ ተስፋ አደርጋለሁኝ። እንግዲህ መስተካከል አለበት ብላችሁ የምታስቡትን ነገር ደግሞ ኮሜንት ላይ ጻፉልኝ። እንደዚሁም ደግሞ ይሄንን ቻናል የሚቀጥሉት ፓርቶች እንዲሁም ደግሞ ሌሎችን ኤሌክትሮኒክስ እና ማቴማቲክስ አፕላይድ 3 እንደዚሁም ለመስራት እያሰብኩ ስለሆነ በቅርቡም ስለምለቃቸው እንዲደርሷችሁ እንግዲህ ይሄንን ቻናል ሰብስክራይብ፣ ላይክ፣ ሼር አድርጉ። ያላችሁን ሀሳብ ደግሞ ኮሜንት ላይ ጻፉልኝ። በሚቀጥለው ፓርት እስከምንገናኝ ድረስ መልካም ጊዜ። አመሰግናለሁ።